አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ስለዚህ ሰባቱን ጥያቄዎች ተመልሰውልሻል። ሰው ምንድን ነው የሚቀረሻውን ወደ እስልምና ለመምጣት? ሰው መመለስ ትፈልጊያለሽ ወደ እስልምና? አዎ ማሻአላህ አልሐምዱሊላህ ረቢል ዓለሚን። እሺ ያው እንዳየን መልእክት አለኝ። ተናገሪ። በመጀመሪያ ሁላችሁንም ጀዛኩሙላህ ማለት ፈልጋለሁ። በመቀጠል ለሁሉም ማለት ሁሉም ምእመናን በትክክል ሐዲስ ላይ ማ ነሃይቱኩም ዐንሁ ፈጅተኒቡሁ ወማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም ፈኢነማ አህለከ አለዚነ ሚን ቀብሊኩም ከስረቱ መሳኢሊሂም ወእኽቲላፉሁም ዐላ አንቢያኢሂም የሚላልና ሐቂቀተን የሆነ ጥያቄ አናብዛ። ጥያቄ ባበዛን ቁጥር እየጠመምን ነው የምንሄደው። ለሁላችንም ምክር ነው ይሄ ከራሴ ጀምሮ። እኔ ማለት ቀርቻለሁኝ፣ ስለ እስልምናም ብዙ እውቀቶች አሉኝ። ግን እኔ ለራሴ ጥያቄ ማብዛቴ የማይሆን ውሳኔ እንደወስንና ወደ ሌላ ነገር መርቶኛል። ሁላችንም ጥያቄ አናብዛ፣ ይሄን ለማለት ነው። አብሽር ኢንሻአላህ። አልሐምዱሊላህ ረቢል ዓለሚን ትክክለኛ ነገር ነው ያልሽው። አልሐምዱሊላህ አልሐምዱሊላህ። እሺ ኢንሻአላህ ሻሃዳ ትይዣለሽ ማለት ነው። ኢንሻአላህ። እሺ እኔ የምለውን አብረሽ በይኝ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን عبده ورسوله الحمد لله رب العالمين الحمد لله رب العالمين الحمد لله رب العالمين الحمد لله اللهم لك الحمد والله إن كان الله فجهنم ساتوطاش والله الحمد لله رب العالمين لا الله مسكنا يقبو طراتنا مسكنا والله الحمد لله እንኳንም ከዙልማት ወደ ኑር መለሰሽ በድጋሚ አልሐምዱሊላህ። አደራሽን እሺ ጥንቃቄ አድርጊ። አሁንም የትኛውንም ጥያቄ ቢኖርሽ መተሽ መጠየቅ ትችላለሽ። ግን አንቺ እንዳልሽው ጥያቄ ከማብዛት ይልቅ ዲንሽ ላይ በርትተሽ ተማሪ። የበለጠውን ማለት ነው። ቁርአንን በደንብ ቀርተሻል ማሻአላህ። ቁርአን መቅራት ብቻ ሳይሆን ኪታቦችንም የቀራሽ ትመስኛለሽ። አላህ ሰባቱን ይስጥሽ፣ ላንቺም ለኛም አላህ ጽናቱን በቃ እስከ መጨረሻው ጀነቱል ፊርደውስን አላህ ምትገቢ ያርግሽ። በርቺ እሺ። እኔ አብሽሪ። ስምሽ ግን ማን ነበረ የትክክለኛ ስምሽ? ከውሰር አላህ ከከውሰር የምንጠጣ ያርገን። እሺ አብሽሪ ኢንሻአላህ። ኢና አዕጠይናከ አልከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ስለዚህ አብተር ከመሆን አላህ ጠብቆናል ዛሬ። ያው ነቢዩን ሰለላሁ ዐለይሂ ወሰለም ብቻ ሳይሆን እሳቸውን የጠላ የእሳቸውን አስተምሮ የጠላ አብተር ተብሏል። ከሁሉ ነገር የተቋረጠ ነው። ከሁሉ ነገር ተቋረጠ ማለት ኒዕማ፣ የልብ ደስታ፣ የጀነት ደስታ፣ የቀብር ደስታ፣ እነዚህን ሁሉ ነው አብተር የሚሆነው። አልሐምዱሊላህ አላህ እንኳን ጠበቀሽ ከውሰር። አላህ ከከውሰር መጠጣ ያርገን ሁላችንንም። ይኸውላችሁ ቅድም አሁን እቺ ልጅ ያን ሁሉ ጥያቄ በምጠይቅበት ሰዓት ቅድም እንዲህ ነች እንዲያ ነች እንደዚህ ነው በዚህ ገብታ በዚህ ወጣ ስትሉ የነበራችሁ ይህንን ሻሃዳ አሁን ባትይዝ እንዴት ትሆኑ ነበረሽ? በእናንተ ምክንያት ጥላው ብትሄድ ምን ትሆኑ ነበር? አደብ አድርጉ፣ አደራችሁን አደብ አድርጉ። በአንድ ከሊማ ምክንያት ሰው ጀሃነም ይገባል። ወላሂ ነው ብላችሁ በአንድ ንግግር ምክንያት ማለት እንደዛውም በአንድ ንግግር ምክንያት ጀነት ይገባል። አደራችሁን ጥንቃቄ አድርጉ እሺ። ኢንሻአላህ መልእክት ካለሽ መልእክት አስተላልፊ። ሌላ የምትይው ነገር ካለ የሆነ የምትይው በቃ ከሌለ ደግሞ ወንድሞች አንዳንድ ነገር የሚሉት ነገር በተለይ ኡስታዝ አቡሜሳ እና ስሚዝም እስቲ የሚሉት ነገር ካለ ሌሎችም የፈለጋችሁት ማለት ትችላላችሁ። እኔ በጣም ደስ ብሎኛል ወላሂ፣ በጣም ደስ ብሎኛል። አልሐምዱሊላህ ወላሂ ነው ብለሽ እንኳን እህቴ ሆንሽ በድጋሚ አም ዜር ፎር ዩ ኦኬ። በየትኛውም ነገር እሺ ቀጥል ስሚዝ። አልሐምዱሊላህ አይ ማሻአላህ አልሐምዱሊላህ እህታችን
እንደ ስምሽ ማለት ነው። ከከውሰር አላህ ሱብሓነሁ ወተዓላ አንቺንም እኛንም የምንቋደስ የምንጠጣ አላህ ያደርገን። አልሐምዱሊላህ። ግን በጣም እኔ ማይክ ያስነሳኝ ይብሮ መልእክት አለኝ ብላ ያስተላለፈችው ነገር በጣም ከባድ ነገር ስለሆነ እሱ ላይ ነው ማውራት የምፈልገው። መልእክት አለኝ ብላ የተናገረችው ለሁላችንም ነው፣ ወላሂ ነው። እዚህ ጋር 1600 ምናምን ሰዎች ጥያቄ ብላ ያነሳችው ፖይንት አለ። ጥያቄ እንደዚህ ማብዛት ጥያቄ ብላ ያነሳችው በጣም ፖይንት አለ። ከዚሁ እንደተረዳችው ልጅ እህታችን ከውሰር እንዲሁ ስታያት የቀራች ናት፣ ስለ ዲኗ የምታውቅ ናት። እንዲሁ እንዳያችኋት ማለት ታስታውቃለች። ጥያቄ ማብዛት ብሎ ማለት ምንድነው? እስልምና ጥያቄ ይከለክላል? ላ እሱን እኮ ለማለት ፈልጋ አይደለም። ግን ማናችሁም ብትሆኑ ስለቀራችሁ እኔ በዲኔ ኮንፊደንስ አለኝ በእስልምና ኮንፊደንስ አለኝ ብላችሁ የማይሆን ሹብሃ ላይ ራስን መጣል አስፈላጊ እንዳልሆነ ኦኬ። የማይሆን ጥያቄዎች ላይ ለምሳሌ እኔ ዕውቀቱ አለኝ እኔ ምንም እንትን አልልም ምናምን ብሎ ካፊር ቤት ለምሳሌ ዘቡ ብሎ መግባት ችግር የለብኝም እኔ በቃ እኔ 100% በዲኔ እርግጠኛ ነኝ ማንም ምንም አይመስል ላ የትኛው ጥያቄ የትኛው ግርታ ልባችሁን እንደሚመታ አታውቁት። የትኛው ትንሿ ጥያቄ ስር እንደምትሰድ አታውቁ። ኦኬ የትኛው ጥያቄ። ስለዚህ ራስን ከሹብሃ ከጥያቄዎች መከላከል በቃ ልክ እንዴት ነው ሰው በእሳት አይጫወትም አይደለ? ልክ እንደዛ ራስን መከላከል። ለዛ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንደውም የሐጅ ወቅት ስለሆነ አንድ ሐዲስ ትዝ ካላችሁ በየአመቱ ነው ሐጅ የምናደርገው ወይስ አንዴ ነው ብሎ ጠየቃቸው። ዝም አሉት። ደገመው ይሄን ጥያቄ በየአመቱ ነው ሐጅ የምናደርገው ወይስ አንዴ ነው ሐጅ የምናደርገው? ዝም አሉት። አሁን ጥያቄ ተመልከቱ፣ አሁን መፈላፈል ማለት ነው። ከዛ አሁንም ደግሞ ሲጠይቃቸው አዎ ብላችሁ ኖሮ አሉ። አዎ ብላችሁ ይሄንን ነገር ባጸድቅ ኖሮ ሁሌም በየአመቱ ሐጅ ማድረግ ፈርድ ይሆናል ወይም ደግሞ ግዴታ ይሆንባቸዋል። ያንን ደግሞ አትችሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አስቀጥለው ምን አሉ? ዘሩኒ ማተረክቱ እኔ የተውኳችሁን ነገር ተውኝ አሉ። ኦኬ እኔ የተውኳችሁን ነገር ተውኝ። ግልጽ ነው። በመፈላፈል ራሳችን ላይ ምን ልናደርግ? አሁን በየአመቱ ሐጅ እስቲ ቢበየንብን ማን ይችላል? እስቲ ይብሩ ማንም አይችልም። በየአመቱ ፈርድ ቢሆንብን ምን እንሆን ነበር? ኦኬ ዘሩኒ ማተረክቱ እኔ የተውኳችሁን ነገር ተውኝ፣ ባዘዝኳችሁ ነገር ላይ አሉ የምትችሉትን ነገር አድርጉ አሉ። በቃ ባዘዝኳችሁ ይሄን አድርጉ ስል የምትችሉትን አድርጉ፣ የከለከልኳችሁን ደግሞ 100% ከዛ ነገር በቃ ራቁ አሉ። ኦኬ ራቁ። ለምን? ምን ስለሚያስፈልግ ነው? ግዴታ እየተፈላፈላችሁ ውስጥ ድረስ። ለምን? ከዚህ በፊት የነበሩ ህዝቦች የጠፉት እኮ ነብያቶችን በመፈላፈላቸው ነው አሉ። እየተፈላፈሉ ከስር አዛ ያደርጉታል ያንን ነብይ። ከዛ መጨረሻ ላይ መጥፋት ይሆናል እንትናቸው ማለት ነው። መጨረሻ ላይ በቃ ዴስቲኔሽን ምን ይሆናል? መጥፋት ይሆናል። ስለዚህ የተውኳችሁን ተውኝ ሲሉ ጥያቄ አትጠይቁኝ ማለታቸው ነው አይደሉም። ነብዩ ሰለላሁ ዐለይሂ ወሰለም እንደ ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ የሚያስተናግድ እኮ የለም። መተው አንዱ ሰሃባ ምከረኝ ይላል። መተው ኢቭን አንዱ ሰሃባ መተው ዝሙት ፍቀዱልኝ ሁላ እኮ ብሏል። ኢማጂን በዚህን ያክል እንኳን የሚጠየቁ ሰው ነበሩ ነብያችን። ግን ጥያቄ የሚባለው ነገር አትጠይቁ ሳይሆን ራስን ከሹብሃ ማጽዳት። ኦኬ የትኛው ጥያቄ አይምሯችሁ ሰርስሮ እንደሚረብሻችሁ ስለማታውቁ በኢልም ላይ መጽናት፣ ራስን መጠበቅ በጣም ያስፈልጋል። በጣም የደረሰባትን ስላወራች ልጅ ከውተር እህታችን የደረሰባትን ስላወራች በጣም ትልቅ መልእክት ነው ለሁላችንም፣ ለኔም ለእናንተም የሚሆን መልእክት ነው። ስለዚህ ጀዛኪላህ ከውሰር ትልቅ ትምህርት ነው ካንቺ ራሱ የወሰድነው። አላህ ያጽናሽ። በምን አይነት ሰዓት ላይ እንደሰለመች ደግሞ ይብሮ የሚገርም ነው። አላህ Subhanahu Wa Ta'ala እንደውም ሪያሊቲ እያየው ይመስለኛልና አላህ Subhanahu Wa Ta'ala ከጀሃነም የሚያነጻቸው ሰዎች ከጀሃነም ኢጥቅ የሚላቸው ሰዎች አሉና በዛ ታይም ላይ መስለምሽ እንደውም እኔ ሐዲሱን ወደ ሪያሊቲ ነው የቀየርሽውና አላህ ይጨምርልሽ በየትኛውም በኩል ማለት ነው። ከጎንሽ ነን እህታችን፣ አብሽሪ ኢንሻአላህ። ቀጥሉ፣ አላበዛም ይብሩ። ሱብሃንአላህ ወላሂ ትክክል ነው። እኔ በተለይ አያው እኔ በቃ ስሜቴን ጎድቶኛል በጣም። እስቲ ቀጥሉ ኡስታዝ አቡ ሚሳ የተናገርሽው አያ ከባድ አያ ነው። ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። الله أكبر الله أكبر الله أكبر. الحمد لله رب العالمين. الحمد لله الذي أنقذك من النار. الله سبحانه وتعالى مسجانا يقبل እንግዲህ ከእሳት ነፃ ያወጣሽ አላህ سبحانه وتعالى مسجانا يقبل። ሐቂቃ እኔ በጣም ነው ደስ ያለኝ ማለት መጀመሪያም ስትጠይቅም መስራቷ ምናምን
ሐቅ ፈላጊ የሆነ ሰው የሚታዩበት የሆነ ነገር አለ እንደ እውነቱ ከሆነ ማለት ነው። ላኪን ያው ለሁሉም ነገር አላህ ሱብሓነሁ ወተዓላ ሰበቦች አድርጎለታል። አላህ ሱብሓነሁ ወተዓላ ሰበብ አድርጎልሽ እንግዲህ ዛሬ ጥያቄዎችን ጠይቀሽ ወደ ተፈጠርሽበት ወደ ነበርሽበት ወደ ኢስላም መመለስሽ አልሐምዱሊላህ ረቢል ዓለሚን። ምናልባት ከደቂቃዎች በፊት የሆነ ነገር ተፈጥሮ ቢሆን ኖሮስ የሚለውን ነገር ኢማጅን ስናደርገው በጣም ከባድ የዘላለማዊ ጸጸት ውስጥ ሱብሓነላህ ከባድ ነው ማለት ነው ሐቂቃ። እና አላህ ሱብሓነሁ ወተዓላ እንኳን ከእሳት አዳነሽ ለማለት እወዳለሁ። ሁሌም ቢሆን እኔ አደራ የምልሽ ነገር ምንድነው፣ ኢስላም ማለት መለኮታዊ ሃይማኖት ነው። አላህ ነው ኢስላምን ለሰው ልጆች መመሪያነት የመረጠው። የሰው ልጆችን የፈጠራቸው የሆነው አላህ ነው ኢስላምን ለሰው ልጆች ሃይማኖት እንዲሆን የመረጠው። አላህ ኢስላምን ሃይማኖት አድርጎ ሲመርጠው እንግዲህ ከሌሎች ሃይማኖቶች በብዙ ነገራቶች አስበልጦታል። ሐታ ለንጽጽር እንኳን ለማቅረብ አይመችም። እስከ ዛሬም ድረስ እስልምና ላይ ምናልባት በተሰራው ልክ ሌሎች ሃይማኖቶች ላይ ሴራ ቢሰር ኖሮ እነዚህ ሃይማኖቶች በታሪክ ደረጃ እንኳን አይጠሩም ነበረ። እስልምና ግን እስልምና ስለሆነ ጠባቂው አላህ ስለሆነ ዋስትና ሰው ለወሰደለት ቁርአን እስካለ ድረስ እስልምና ይኖራል እስከ ቂያማ ዕለት ማለት ነው። አላህ ሱብሓነሁ ወተዓላ ዋስትና ወስዶለታል። አላህ ሱብሓነሁ ወተዓላ ይጠብቀዋል ማለት ነው። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብሎ አላህ ሱብሓነሁ ወተዓላ በቁርአን ዋስትና ወስዶለታል። ስለዚህ ኢስላም የሚፈልገው ነገር አለ፣ ማወቅ፣ እውቀትን ማወቅ በቃ ዲን ነው። ዲናችን ደግሞ የህይወታችን መሰረት ነው፣ የምንኖርለት ምክንያት። ስለዚህ ዲናችንን መማር ይኖርብናል። ወላሂ በርካታ አዋቂዎች እንደነ አብደላህ ብኑ ሰላም፣ እንደነ ሰልማን አልፋሪስ፣ እነ ከዕቡል አሕባር እነዚህ ሰዎች አሁን በእምነታቸው ውስጥ በነበሩበት ሰዓት ትልልቅ ቦታ ላይ የነበሩ ሰዎች ናቸው። በመዲና ላይ አብደላህ ብኑ ሰላምን የሚያህል የአይሁድ ሊቅ አልነበረም። ላኪን ግን አላህ ሱብሓነሁ ወተዓላ በኢስላም አከበረው አዋቂ ስለነበረ። ስለዚህ አሁንም ማወቅ መማር ዲንን ማወቅ ወላሂ ግዴታ ነው፣ ሁላችንም ላይ ግዴታ ነው። ዲናችንን ስናውቀው ነው እስልምናችን ላይ ጽናት ሊኖረን የሚችለው ማለት ነው። አለበለዚያ በወርስ ብቻ ከሆነ ግን ለፊትና የመጋለጣችን እድል በዚያው ልክ ይጨምራል ማለት ነው። ኢስላም የእውቀት ዲን ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ እኮ በመጀመሪያ የወረደው ወህይ ምን የሚል ነበር? ኢቅራ የሚል ነበር፣ አንበብ የሚል ነበር። የእውቀት ሃይማኖት ስለሆነ ማለት ነው ዲናችን። ማንበብ፣ መጠየቅ፣ መረዳት እነዚህን ነገራቶች በዲናችን ውስጥ ልናመጣ ይገባል። መፈላፈል የሚባለው ነገር ግን ልንረቃው ይገባል። መፈላፈል የሚባለውን ነገር መጠየቅ ብለን አንለውም፣ መፈላፈል ብለን ልንገልጸው የምንችለው ማለት ነው። አንድ ጊዜ ያው ከሐጅ ጋር የተያያዘ ነው። ይሄም ኢማሙ ማሊክ ረሂመሁላህ ዘንድ መጣና እንደ ሰውዬ ያው የሐጅ ሲደረግ እንግዲህ መዋቂቶች አሉ፣ ኢህራም የሚደረግባቸው ቦታዎች አሉ። እና ሰውየው መጣና ኢማሙ ማሊክን ጠየቃቸው። ምን አላቸው? እንደው ከራሴ ከቤቴ ኢህራም አድርጌ በወጣ ምን ችግር አለው አላቸው። ከዛ በኋላ ምን አሉት እሳቸው? አኽሻ አለይከል ፊትና፣ በአንተ ላይ ፊታን እንፈራልሃለሁ። እንግዲህ ሰውየው መዋቂቶች አሉ፣ ከነዚያ መዋቂቶች ውጪ ኢህራም ማድረግ አይቻልም። ይሄን እያወቀ ከቤቴ ባድረግ ምን ችግር አለው ብሎ ሲል ፊትና እፈራልሃለሁ። እንዴ መልካም ስራ በመስራት ምክንያት እንዴት ነው አላህ ሱብሓነሁ ወተዓላ በእኔ ላይ ፊትና ሊያመጣ የሚችለው ብሎ ሲል ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ምላሽ ነው የሰጡት? ምንድነው ኢማሙ ማሊክ ምንድነው ያሉት? فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم። እነዚያ የመልእክተኛው ትእዛዝ የሚቃረኑ የሆኑ ሰዎች በእነሱ ላይ ፊትና እንዳይመጣ ወይንም ደግሞ አሳማሚ ቅጣት እንዳታገኛቸው ይጠንቀቁ። ፊትና የተባለው ኩፍር ነው። በቃ ወላሂ በዲን ውስጥ መፈላፈል ለኩፍር ያጋለጣል በግልጽ ማለት ነው። አትጠይቁ አይደለም፣ መፈላፈልና መጠየቅን የተለያዩ ነገራቶች ናቸው። ስለዚህ እኛ ጥያቄዎች አሁን የማይመለሱልን ጥያቄዎች ወይንም ለመጠየቅ የምንፈራቸው የሆኑ ነገራቶች በውስጣችን ሊከማቹ ይችላል። ወላሂ እስልምናን እያወቅን በሄድን ቁጥር ግን የምንጠይቃቸው ጥያቄዎች እያንዳንዳቸው እየተመለሱልን ነው የምንሄደው። ስንትና ስንት እስልምናን እንትን ለማድረግ ለመበከል የገቡ ሰዎች በዚያው ሰምተው የቀሩ ስንትና ስንት ሰዎች ናቸው። ቁጥር ይገልጻቸዋል እንዴ? ስፍር ይገልጻቸዋል? ወላሂ በርካታ ሰዎች እስልምናን ለመበከል ገብተው እስልምና እውነት መሆኑን አረጋግጠው በዛው ብዙ ሰዎች ቀርተዋል። ስለዚህ እስልምናችንን በተማርነው ቁጥር እያወቅነው የምንሄደው። እስልምና ማለት የሰዎች አስተሳሰብ ውጤት ሳይሆን
የአላህ ስብሐነሁ ወተዓላ ዲን ነው። እሱ ለእኛ የመረጠልን የሆነ ሃይማኖት ነው። ለእኛ ሲመርጥልን ደግሞ ሙሉ አድርጎ ነው የሰጠን። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ስለዚህ ምንም አይነት ጉድለት አናገኝበትም። ኢንሻአላህ ሌሎችም ወንድሞች ሀሳባችሁን ስጡ። ጀዛኩሙላሁ ኸይር። ወያክ ኡስታዝ አላህ ይጠብቀ። አይ ቲንክ ሁላችንም የምንሰጥ ከሆነ ከዚህ በኋላ እንትን ይሆናል እንዳይበዛ። ሳሮን ጋር ደግሞ ውስጥ እንቀጥል። ሳሮን ጥያቄ አለሽ ዛሬስ ወይስ እንዴት ነው? ሳሮን እያነበብሽ ነው? ኢብሮ ወአለይኩም ሰላም ወራህመቱላህ። ሳሮን በሰው ላይ ነው እንደገባሁት ስጠራኝ ስለሰማሁ ነው። አይ በሷ አይደለም እሷ አሁን እሺ ቀጥ ቤት እያወራች ነው። እሺ ቀጥ ከውሰር ቀጥ። እሺ በመጀመሪያ ማለት ነው ሁላችሁንም አውፍ ብያለሁ። በኢንቦክስ የሚሰደባችሁኝ ኮሜንትም ላይ ውሸቷን ነው ምናምን ላላችሁኝ ለሁላችሁም ለአላህ ብዬ አውፍ ብያለሁ። በእኔ ሐቅ ማንም አላህ ፊት የሚጠየቅ የለም። በሁለተኛ ለእናንተ በቃ ለእኔ ወደ ትክክለኛው እምነት እንድመለስ ለረዳችሁኝ አላህ ኸይር ጀዛችሁን ይክፈላችሁ። ምንም ቃል የለኝም። ሐቂቃ በቃ ለእናንተ ምክርም መክረው እንደዚህ ሹብሃ የሚገባባቸው ብዙ እህቶች በተለይ ሴቶች ከወንዶች አንጻር ሴቶች ብዙ አለንና ከክርስቲያኖቹም ጋር በተጨማሪ እንደዚህ ሹብሃ የሚገባብንን እኛም ላይ በተሰሩብን ለማለት ነው። አሁን እና ጥያቄ ነበረኝ። ጥያቄ አሁን በእንደዚህ አይነት ሁኔታ ላይ በነበርኩበት ሰዓት ላይ በእርግጥ እኔ ከክርስትናም ከወጣሁ ቆየሁ። ወር የማይሞላ ጊዜ ነው የተቀመጥኩበት እና ጭራሽ ማመን አልቻልኩም እኔ በራሴ በውስጤ እና በሰዓቱ እኔ በቃ የሆነ አምላክ አለ ማን እንደሆነ ውስጥ ሊያውቀው ያልቻለው ግን አንድ አምላክ አለ በሚል ጀነራሊ እንደዛ ምኜ ነበር እንትን ስል የነበረውና ረመዳን ጾም ምናምን ያለፈኛል እነሱን ቀዷእ ማውጣት ይጠበቅብኛል። ኡስታዝ አብሩ ይሳላህ አይደለ? ይሄ መልስላት ነው ወይንስ እንደ ኖርማል ማንኛውም ሌላ እምነት ተከታይ ወደ አዲስ እምነት ሲገባ እንትን እንደሚሆነው ነው? ሙሉ እንደ አዲስ እንደተወለደ ህፃን ነው እንደሚባለው ነው የሚሆነው? እኔ ፈትዋ አልመለስም ከውሰር። እኔ ከፈትዋ ራሴን ያገለል ሰው ነኝና ኡስታዝ አብሩ ይሳላህ አለዛ ከፈለግሽ ስልክ ስጭኝና በውስጥ አናግሪኝና ስልክ ሰጥሻለሁ። እሺ አለው። ወአለይኩም ሰላም ወራህመቱላህ። ጥያቄ ይመልስላት። መርሐባ። ያው አልኢስላም የጅቡ ማ ቀብለሁ ሐዲሱ ዓም ስለሆነ ከእስልምና በፊት የነበረ ወንጀል በአጠቃላይ ይረገፋል። በምኑ ምክንያት? እስልምና በመቀበል ምክንያት ማለት ነው። ስለዚህ ሰላትም ልክ እንደዚህ ጾም ምንም አይነት ነገር አይኖርባትም። ያው እነዚህ ህክሞች የሚካተቱት ወይንም ደግሞ የሚመለከቱት ሙኻጠብ የሚያደርጉት እነማንን ነው? እዛው ሸሪዓ ውስጥ ያሉትን ሰዎች ነው። ከእስልምና ያልወጡት ሰዎች የሚመለከቷቸው የሆኑ ጉዳዮች ናቸው። ከእስልምና የወጣ የሆነን ሰው የሚመለከተው አይደለም። ያው አላህ ሱብሓነሁ ወተዓላ በጊዜ ሰብስቦሻል፣ በጊዜ መልሶሻል። አልሐምዱሊላሂ ረቢል ዓለሚን። ስለዚህ ከዚህ በኋላ ስላለው ነው አንቺ መመልከት ያለብሽ እንጂ ከዚያ በፊት ያሉት ነገራቶች አላህ ሱብሓነሁ ወተዓላ አንቺ አይጠይቅሽም። ኢንሻአላህ ወደ አላህ ሱብሓነሁ ወተዓላ የበለጠ በተውበት በመመለስ ዒባዳዎችን በመስራት ከዚህ በኋላ ያሉትን ዘመናቶችሽን በዒባዳ ማሳመር መቻል አለብሽ። ኢንሻአላህ ይበልጥ ደግሞ በማወቅ ላይ ዲንሽን በመማር ላይ ራስሽን ቢዚ ማድረግ አለብሽ። ሚዲያዎች ምናምን ወላሂ እኔ እንደ ነሲሐ ምናልባት እንደ ወንድማዊ ምክሬ የምመክርሽ ነገር ሚዲያ የሚባለውን ነገር በትርቂ ብዬ እንደ ሀሳብ ሰጥሻለሁ፣ እንደ ምክር ማለት ነው። ምክንያቱም ቢዚ ነው የሚያደርግሽ። የምትጠቀሚው ነገር ምንም አይነት ነገር የለም ግን አንቺ ከሚዲያ ርቀሽ ዲንሽን ብትማሪ ወላሂ በርካታ ነገራቶችን ትጠቀሚያለሽ፣ ብዙ ነገራቶችን ትጠቀሚያለሽ፣ ዲንሽን ታውቂበታለሽ። እና ይሄንን ነው እንደምመክር እኔ የምመክርሽ። ኢንሻአላህ ከሚዲያ ርቀሽ ራስሽን በዲንሽ ላይ ዲንሽን በመማር ላይ ቢዚ አድርጊ፣ ዒባዳሽን በደንብ ስሪ። አላህ ጽናቱን ይስጥሽ፣ ለእኛም አላህ ጽናቱን ይስጠን ኢንሻአላህ። አሚን። ጀዛከላህ ኸይር ኡስታዝ አቡ ሙሳ። እንደዛ አርጊሽ እንዳውም አንቺ ቁጭ ብለሽ ቁርአን ብታስቀሪ ልጆችን ይህን የሄድሽበትን ነገር በቃ አለ አይደለ? አንድ ሰው ለምሳሌ እኔ አሁን የሆነ ሰው ባስቀይም ማለት ነው ያንን ሰው ለማስደሰት የማላረገው ነገር የለኝም፣ የማልፈነቅለው ድንጋይ የለኝም። ወላሂ ነው የምልሽ።
እና ልክ አላህንም አሁን ያን ያለፈውን ተውባ ነው ኦልሬዲ በተውባ ያልቃል። እና ግን በቃ ያ ያለፈሽ ጊዜ ምናምን አሉ አይደል እነዛ ልጆችን ቁርአን በማስቀራት ኪታብሽን አንቺም ቀርተሽ በርትተሽ ለሌሎች ምሳሌ ሆነሽ ሌሎች ነገሮች እንደዚህ አይነት ኪታቦችን በማስቀራት እንደ አይነት ነገር ላይ ብትሰሪ ደግሞ በጣም የበለጠ ትልቅ ኢፈርት ነው የምታመጪው እና በአንቺ ምክንያት ብዙዎች ወደ አላህ የሚመለሱበት መንገድ ይኖራል ብዬ ተስፋ አደርጋለሁ። ብዙ ልጆችን ህፃናቶችን ማፍራት ትችላለሽ። ወደፊት ደግሞ አላህ ካለ ጥሩ እናት ሆነሽ ጥሩ ልጆችን ማፍራት እና ትልቅ ነገር መስራት የምችይ ልጅ ነሽ ብዬ ስለማስብ እዛ ላይ በርቺ። እሺ፣ አላህ ያግዝሽ። ወላሂ በጣም ደስ ብሎኛል እኔ በአጭሩ ማለት ነው። አላህ ያግዝሽ። መርሐባ አሚን። ሽክራን ጀዛኩሙላህ። ወያኪ ኢንሻአላህ። አሁን ደግሞ ሌላ ሰው ጋር እንቀጥል። እሺ ሳሮን ሰላም አለይኩም። ወአለይኩም ሰላም። እሺ ደግሞ ምን ይዘሽ ነው የመጣሽው ዛሬ? አንድ ጥያቄ ነው ያለኝ ዛሬ። ጠይቂ። አሁን ጊዜው ወደዛ ቦታ መሄጃውን አስመልክቶ የሚለብሮ ከአላህ ሌላ ወንጀልን የሚምር አካል አለ ይሆን? የለም። አላህ በሰበቦች ወንጀላችን እንዲማሩ ያደርጋል። ለምሳሌ ምን መሰለሽ ጥያቄሽ ገብቶኛልና ልመልስልሽ። ያው ሀጀረል አስወድን ሄዶ ሲነካ ወንጀሉ ይታበሳል ምናምን ነው አይደለ? ያ ጥቁር ድንጋይ ምናምን አይደለ? አይደለ? አሮን አዎ። እሺ ስለዚህ በቃ ኔትወርክ እያዘች ነው። እሺ አልሐምዱሊላህ። ኦልራይት አጭር ነች መልሷ፣ ግን እንደው ለሌላውም ሰው ትምህርት እንዲሆን አጭር ነች መልሷ። ግን እስቲ ሐጅ ብዬ ነው ያዝኩት ወይስ ካዕባ ብዬ ነው ያዝኩት? ካዕባ ወይስ አቅጣጫ? ቂብላ ብዬ ነው ያዝኩት። እሺ አንዴ ኮሜንት ተዘጉልኝ እባካችሁ፣ እንደው ኮሜንት ተዘጉልኝ። ኦኬ ሁለት ጥያቄዎች ናቸው እዚህ ላይ የሚነሱት፣ ለወደፊትም እንዳይሆንብሽ ለምንድን ነው አቅጣጫችሁን ስትሰግዱ ወደዚህ የምትሰግዱት የሚል ጥያቄ ይነሳል። ኦኬ ሁለቱንም ነው መመለስልሽ ማለት ነው፣ ምክንያቱም ሁለቱንም ማወቅ ስላለብሽ ኔክስት ጥያቄ ብለሽ እንዳትመጪ እዚህ ላይ ማለት ነው። ኢንሻአላህ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ጉዳይ አስመልክቶ ያው ቂብላ ወደዛ እንድንቅጣጭ ነው፣ ወደ መካ እንድንቅጣጭ ተነግሮናል ማለት ነው። ወካነ ለዚነ ማተ ዐለይሂ ቂብለቱ ምንድነው? መጀመሪያ ቂብላ ወዴት ነበረ? ወደ ቤተል መቅዲስ ነበረ፣ ወደ እስራኤል ሀገር ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አላቸው ቁርአን ላይ? ቀድ ነራ ተቀሉበ ወጅሂከ ፊሰማ፣ ወደ ሰማይ ፊትህን አዞረህ በቃ ወደዛ መዞር እንደምትፈልግ እናውቃለን ይላል። ወደ የትኛው? ወደዚህኛው ቤት ማለት ነው፣ ወደ አላህ ቤት። ይሄ ሁለቱም የአላህ ቤቶች ናቸው፣ ያኛውም ይሄም ማለት ነው። ከዛ ምን አለ? ፈለንወልየነከ ቂብለተን ተርዳሃ፣ የምትወዳትን ቤት አቅጣጫም እናዞራለን አለ። ከዛ እዛው ሰላት ላይ ሆነው ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ወደ ቤተል ሐራም ወይ ደግሞ ያ ወደ ምንድን ነው የሚባለው ወደ መካ ፊትህን አዙር አላቸው። ወሐይቱማ ኩንቱም ፈወሉ ውጁሀኩም ሸጥረህ፣ ወደዛም ፊታችሁን አዙሩ አለ። ሰው አሁን ፊት ማዞር ከሚባለው ነገር ጋር አቅጣጫ ነው። እኛ ለቤቱ አንሰግድም። ለምንድን ነው ማንሰግደው ብለን ስንል አንድ አያ ላሳይሽና ወደዚህ እመለሳለሁ። ምን አለ አላህ ሱብሓነሁ ወተዓላ ሲናገር ሱረቱል ቁረይሽ ምዕራፍ 106 ቁጥር ከ1 ጀምሮ እንዲህ ይላል፣ ሊኢላፊ ቁረይሽ ኢላፊሂም ሪሕለተ ሽታኢ ወሰይፍ ፈልያዕቡዱ ረበ ሃዘል በይት ይላል። ስለዚህ የዚህንም ቤት የካዕባን ጌታ ይገዙ አለ። ሰው እኛ የምንገዛው የካዕባን ጌታ ነው እንጂ ካዕባን አንገዛም ነው ባጭሩ። አሁን እዛ ስንዞር ልክ እንዳቅጣጫ ነው። ያኔ ነቢያት ወደ ቤተል መቅዲስ እንደሚዞሩት ከዛ በኋላ ደግሞ ወደዚህኛው ዙሩ ተባለና ወደዚህ ዞረን። ሌላኛው እቺ ሀጀረል አስወድ የምትባለው ነች። እቺ ሀጀረል አስወድ ማለት ከጀነት የመጣች ድንጋይ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ምን አለ? ፈቃለ ኢኒ አዕለሙ ምንድን ነው
ከዚህ በፊት ሰው የለም። ኦኬ የቱ ጋር ነው ያለው? የለም። እሺ ችግር የለውም። ሌላ ቦታ ላይ ነው ያለው። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ሲናገሩ ይህንን ጉዳይ አስመልክቶ ይሄ ሀጀረል አስወድ ከጀነት ነው ብለዋል። የመጣው ከጀነት ነው ድንጋዩ ማለት ነው። ተግባባን። ስለዚህ ማንም ሰው ይህንን ድንጋይ የነካ ካለ አላህ በሱ ምክንያት ወንጀሉን እንደሚያብስለት ተናግረዋል። ኦኬ ስለዚህ አሁን እሱን መሳምና እሱን ይሄ ሀጀረል አስወድን መሳምና ሀጀረል አስወድን መንካት በራሱ ወንጀልን አያስተሰርይም። ምክንያቱም አልይ ማን ነው ዑመር ምን ብሏል? ፈቃለ ኢኒ አዕለሙ አነከ ሐጀሩን አንተ ድንጋይ እንደሆንክ አውቃለሁ አለ። ላተዱሩ ወላ ተንፋዕ አትጠቅምም፣ አትጎዳምም፣ አትጠቅምም አለ። ሰው ድንጋይ ነው የሚጠቅመው። ማን ነው? በዛ ድንጋይ አማካኝነት አላህ ነው የሚጠቅመው። መሳሙ የሚሳመው እኔ ኪታብ ልስም እችላለሁ። ተግባባን። እናቴንም ልስም እችላለሁ። ሚስቱንም አንድ ሰው ሊስም ይችላል። ልጆቹን አንድ ሰው ሊስም ይችላል። ሳመ ማለት አመለከ ማለት አይደለም። ይህነኛውንም ጥያቄ በዛው መልሼልሽ እንድትሄጂ ነው። ድንጋዩ ከጀነት የመጣ ድንጋይ ነው፣ እንስመዋለን። የተከበረ ድንጋይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሳሙት ስላየን እንስመዋለን አለ። ወለውላ አኒ ረአይቱ ነቢየ ሰለላሁ ዐለይሂ ወሰለም ዩቀቢሉከ ማ ቀበልቱክ አልስምህም ነበር ነቢዩ ሲስሙ ባላይህ ኖሮ ብሎ ተናገረ። ወደ ሀዲሶቹ ስንመለስ ለምሳሌ አላህ በዚህ ብቻ አይደለም። ሰሂህ ሙስሊም 245ኛው ሐዲስ ላይ እንዲህ በማለት ተናግረዋል። መን ተወደአ ውዱእን ያደረገ ፈአሕሰነል ውዱእንም አሳምሮ ያደረገ ሲተጣጠብ ማለት ነው ለሰላት ፈኸረጀት ኸጣያሁ ሚን ጀሰዲሂ ከዛ ልክ በዛ በታጠበበት ምክንያት ወንጀሉ ይወጣል አለ። በየት ሐታ ተኽሩጁ ሚን ተሕቲ አዝፋሪሂ በጥፍሮቹ መካከል ወንጀሉ እንደዚህ ቢወጣ እንጂ ብለዋል። ስለዚህ ወንጀል በብዙ ምክንያቶች ሊወጣ ይችላል። ወንጀል በብዙ ምክንያቶች ሊታበስ ይችላል። ግልጽ ነው። በቃ ወንጀል ምክንያት ነው። በቃ ያንን ነገር ስናብስ አላህ በዛ ምክንያት ለኛ ያደርጋል። ለምሳሌ እኔ በግንባሪ መሬት ላይ ለአላህ ስሰግድ ወንጀሌ ይራገፍልኛል። ግልጽ ነው። አንድ ሰው ወደ መስጂድ አንድ እርምጃን በተራመደ ቁጥር አንዱ እርምጃ ወንጀልን ያብስለታል፣ አንደኛው መልካም ስራን ይጽፍለታል ብለዋል። ሰው ወንጀል ሲታበስ በመራመድ ምክንያትም ወንጀል ይታበሳል። ስለዚህ አላህ ነው የሚያብሰው ነው በዛ ሰበብ። ግልጽ ነው። አላህ ያብሳል። አላህ አያብስም ይሄ ነገር ነው የሚያብሰው ብሎ ከተናገረ ያ ሰውዬ ሙሽሪክ ነው፣ ሙሽሪክ ይሆናል ማለት ነው። ከእስልምና ያወጣዋል ራሱ። ድንጋዩ በራሱ ያደርጋል ብሎ ከተናገረ፣ መደፋቴ በራሱ ያደርጋል ብሎ ከተናገረም እንደዛው ነው። ውዱ ማድረጉ መታጠቡ ብቻውን ወንጀል ያድናል ብሎ ከተናገረ አይቻልም። እሱም ግልጽ ነው። የሚያደርገው በዛ ምክንያት አላህ ነው በአጭሩ ማለት ነው። ግልጽ ነው። ሳሮን ኔትወርኳ ይዟታል። ቆይ እንጠብቃት፣ እንታገሳት። አሁን እንትኑን ክፈቱት፣ ችግር የለውም። ኮመንት ግልጽ ነው። ኔትወርክ የለሽ እና አንድ ነገር ግን ምን እንደሆነ እያላችሁ ግራ እያጋባችሁ ነው። ምን እንደሆነ አልመለሰም። ፈትዋ ምንድን ነው ማለት የተለየ ጥያቄ ነው። አብሮ ሜሳ መልስላት። አንዴ ቁርሴን ልብላሽ ነው ያመኝ መልሱላቸው ጥያቄው። ከዛ በኋላ በተክቢራ እናደምቀዋለን። ኦኬ በዚህ እንግዲህ የመጀመሪያው ሰምተሽኛል። የመጀመሪያው ምክንያት ሰምቻለሁ። ይቅርታ እኔ ታውጥቶኝ ነው ገብቶኛል። የመጀመሪያው ምክንያት ምንድን ነው? ሰዎች እስልምና ውስጥ ይገቡና ሆን ብለው ሰዎችን ያስወጡ ነበረ። ሆን ብለው ማለት ነው። አንደኛ ሂክማው የመጀመሪያው እስልምና ውስጥ የገባ ሰው ተመልሶ በዚህ አይነት ተልካሻ ማለትም በሰዎች ሴራና በሙናፊቆች ተንኮል ሰዎች እንዳይወጡ አላህ የተጠቀመው ሂክማ ነው። ይሄ ትክክለኛው የአላህ ስብሐነሁ ወተዓላ ሂክማ ነው። አሁን መንበደለ ዲኑ ፈቅቱሉሁ የሚለው ጉዳዩ የዲን ጉዳይ ብቻ አይደለም። እንደምታውቂው ሱነን አቢ ዳውድ ቆይ ከዚህ ጋር እቺን ላድርግልሽ። ሳይ ሙስሊም 1676 ላይ ምን እያለ ይናገራል? ላ የሒሉ ደሙ ምርኢን ሙስሊም የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። እንግዲህ የሙስሊም ደም የማንኛውም ሙስሊም ደም ሐላል አይደለም ማለትም በአላህ አንድነትና በነቢ ሰለላሁ ዐለይሂ ወሰለም
መልእክተኝነት ያመነ ኢላ ቢኢሕደ ሰላስ አለ ከሶስት ነገር በአንድ ሲቀራሉ። የመጀመሪያው አሰይቡ ዛኒ ሰይብ ሆኖ ያገባ ሆኖ ዚና የሚሰራ ሰው ይገደላል። ይሄ ይገደላል ማለት ነው። ዚና ሚስት እያለችው ዚና የሚሰራ ይገደላል። ይሄ ሐድ ነው። በቃ ለሱ የቆመ ትክክለኛ ህግ ነው። በቃ አሁን አላህን ከመካድና ዚና ከመስራት ወንጀሉ ከባዱ አላህን መካድ ነው። ተግባባን? አላህን መካድና ዚናን እንደውም እኩል የሆነ ፍርድ ነው የተሰጣቸው። ግልጽ ነው። ስለዚህ አሰይቡ ዛኒ በተመሳሳይ ይገደላል ማለት ነው። ሌላኛው ወነፍሱ ቢነፍስ ነፍስንም ያጠፋ ነፍሱ ይጠፋል። ይሄም ነፍስ ከማጥፋትና አላህን ከመካድ አላህን መካድ ነው ትልቁ ወንጀል ማለት ነው። ከወንጀሎች ሁሉ ከባዱ ወንጀል በአላህ ላይ ማሻረክ፣ በአላህ ላይ ክህደትን መፈጸም ነው። ከዛ ቀጠለና ምን አለ? ወታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ምን ያደረገ ሃይማኖቱን የተወ ሃይማኖቱን መተው ብቻ ሳይሆን ከዛ ጀማዓንም የሚበትን የሆነ ነው። ቀደም እንዳየሻቸው አይነት ባህሪ ያላቸው ሰዎች ናቸው። ስለዚህ ይሄ አንድ ሉዓላዊት በሆነች ሀገር ላይ ልክ ምን እንደመካድ እስልምና ሃይማኖት ብቻ አይደለም፣ አገር ነው። እስልምና ሃይማኖት ብቻ አይደለም፣ ፖለቲክስ ነው፣ ፖለቲካ ነው እስልምና ማለት ነው። የራሱ የሆነ የመተዳደሪያ ደንብና ህግ ያለው ነው እስልምና። ግልጽ ነው። በእስልምና ሀገር ውስጥ አንድ ሰው ሲኖር የመጀመሪያው ነገር ዚና ከሰራ ይገደላል የሚለው ማመን አለበት። ሁለተኛ ነፍስ ሲያጠፋ ነፍሱ ይጠፋል የሚለውን ማመን አለበት። ሃይማኖቱን ከለወጠ ይገደላል። ለምንድን ነው የሚገደለው ብለን ስንል ሶስቱም እኩል ወንጀል ናቸው። ምክንያቱም እዚህ ጋር ስንመጣ አሰይቡ ዛኒ ይህም እኮ መብቱ ነው። ዚና መስራት እኮ መብቱ ነው። ግን እዛ ሀገር ላይ አይችልም ነው በቃ ባጭሩ። በሸሪያ የምትተዳደር ሀገር ላይ እንዲህ አይነት ስራ መስራት አይችልም፣ አገር ስለሆነ ማለት ነው እስልምና። ግልጽ ነው። ስለዚህ አላህ ስብሐነሁ ወተዓላን መካድ ደግሞ ከሁሉ በላይ ከወንጀሎች ሁሉ የበላይ ወንጀል ነው። በጣም ከባድ ወንጀል ነው። ስለዚህ አላህን መካድ አዎ ያስገድላል። ልክ ማንን እንደሚያስገድለው ሁሉ ዚና የሰራ ነፍስንም ያጠፋ እንደሚገደለው ሁሉ ማለት ነው። ለምሳሌ ኢትዮጵያ ውስጥ አንድ ሰው ዝሙት ቢሰራ ቢገኝ እንደ ሁኔታው ማለትም ዝሙት ስልሽ የደፈረ ምናምን ማለት ነው። የደፈረ ቢገኝ እንደ ሁኔታው ታይቶ ነው የሆነ ነገር የሚደረገው። ኦኬ፣ በዲሞክራሲያዊ አስተዳደር ማለት ነው። ከዛ ደግሞ ከሃዲ አገር የሚክዱ ሰዎች አሉ። አሁን አገር የሚክዱ ማለት ሃይማኖት መካድ ነው። በእኛ ደግሞ አገር የሚክደ ሰው አለ። ለምሳሌ አገርን አሳልፎ የሚሰጥ ይሄ በጣም ከባድ ወንጀል ነው። በጣም ከባድ ወንጀል ነው አገርን አሳልፎ መስጠት ማለት። እኔ የኢትዮጵያ ሀገሬን አሳልፍ የሰጠው ማለት ይሄ በእስልምናችን ራሱ የማይደገፍ የሙናፊቆች ስራ ነው። ተግባባል። ስለዚህ አገሩን አሳልፎ የሚሰጥ ሰው ካለ ያ ይገደላል ነው ባጭሩ። በተመሳሳይ ዲኑን የተወ ማለት አገሩን አሳልፎ የሰጠ ማለት ነው። እንደዛ ነው የሚቆጠረው በእስልምና። ግልጽ ነው። ስለዚህ በብዙ ምክንያቶች አላህ ሱብሓነሁ ወተዓላ አንድ ሰው ወደ እስልምና የገባን ሰው ከዛ መጀመሪያ ወደ እስልምና ከመግባትሽ በፊት አላህ ላኢክራሃ ፊዲን በሃይማኖት ማስገደድ የለም። ቀድ ተበየነ ሩሽዱ ሚነል ገይ በእርግጥም እውነቱ ከውሸቱ ተለይቷል፣ ጥመቱ ከሐቁ ተለይቷል፣ ሐቁ ከጥመቱ ተለይቷል። ከዛ በኋላ እንግዲህ እችኛዋን ዘለበት ከያዘ በኋላ መካድ የሚባለውን ነገር አይቻልም ነው በቃ አትክድም። እዛ የሸሪያ ሀገር ላይ ሆነ በሸሪያ የምትተዳደር ሀገር ውስጥ ሆነ ሰዎች መካድ አይችሉም ነው በቃ። ለምን? አንደኛ እንደዚህ አይነት ሙናፊቆች አሉ። ሙናፊቆቹ ምንድን ናቸው? መጀመሪያ ያምኑና ኖ ሂዱና እመኑና ጠዋቱን ማታውን ክደናል ብላችሁ ከሃይማኖቱ ውጡ ብለው ሰዎችን ይልኩ ነበረ። አንደኛው ሂክማ ይሄ ነው። ሁለተኛው ደግሞ ከባድ ወንጀል ስለሆነም ነው። ተግባባን። የሚገደለው እኔ ተነስቼ አልገለውም። ኢብራሂም ተነስቶ ኡስታዝ ሩመይሳ እነ ስሚዝ ምናምን አይገሉም። የሚገለው ማን ነው? ሸሪዓ ፍርድ ቤት ነው፣ ህግ ነው የሚገለው። ህግ እኔ ተነስቼ መግደል አልችልም። የሚገለው ማን ነው? ህግ ነው የሚገለው። ያ ህግ ሄዶ አጣርቶ ጊዜ ተሰጥቶት ለምንድን ነው እንዲያረከው ተብሎ ተጠይቆ እስልምና ክህደቱን ግን ካላወጣ ነው የምልሽ ማንም አያገኘውም። ሲጀመር ክህደቱን ካላወጣ ማንስ ያገኘዋል? የዛን ሰዓት ላይገደልም ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም እንደውም ክዶ አንድ ሰው ያልተገደለ ሰው ሁላ ነበረ። ለምሳሌ ከሃዲ ሆኖ ማለት ነው፣ ሙርተድ ሆኖ። ቆይ እሱንም ላሳይሽ። ለምሳሌ ግን ያው ይገደላል የሚለው ነገር ምንም ጥርጣሬ የለውም። ይገደላል ነው። አዎ ይገደላል፣ ወንጀል ስለሆነ ቀደም የነበረው መስፈርት ስላለ። ግን የታለ ምን ላይ ነበረ ፋይሌ ምን ላይ ነበረ ያስኩት? ግደሏቸው ነው አይ ቲንክ ግደሏቸው
እዚህ ላይ ነው ያለው መሰለኝ። እንግዲህ ቀደም እንዳልሽው ነው አላህ ቁርአን ላይ ሲናገር ላኢክራሀ ፊዲን የተባለው እንዳለ ነው። ከዛ መን ከፈረ ፈዐለይሂ ኩፍሩሁ ወመን ያዕመል ሳሊሐን ፈሊአንፉሲሂም የምሐዱን እያለ ይናገራል። ወኢን ተክፍሩ ፈኢነ ሊላሂ ማ ፊ ሰማዋት ወማ ፊል አርድ ወካነ አላሁ ገኒየን ሐሚዳ ይላል። ብትክዱ ራሳችሁን ነው የምትጎዱት። ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም ወላ የርዳ ሊዒባዲሂ ልኩፍር እያለ ይናገራል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር እያለ ነፃ ምርጫውን ሰጥቷል አላህ። ግን አሁን ምንድነው ስትክጂ ግን እንደዚህ አይነት ነገሮች ሐድ ይደርስብሻል የሚለው ግዴታ ነው። ፈኢን አስለሙ ፈቀድ ኢህተደው ወኢን ተወለው ፈኢነማ ዐለይከ አልበላግ ወላሁ በሲሩን ቢልዒባድ እያለ ወማ አንተ ዐለይሂም ቢጀባር ፈዘኪር ቢልቁርአን መን የኻፉ ወዒድ እያለ ይናገራል። አሁን ወደ ቅድሙ ሐዲስ እስቲ ልምጣ፣ ምናልባት እዚህ ላይ ካስቀመጥኩት ማለት ነው። ያው ግድያ የተፈቀደው በአጠቃላይ እንዲሁ ለሌሎቻችሁም ትምህርት እንዲሆናቸው ግድያ የሚባለው መጋደል የሚባለው ጦርነትን ራስ ከመከላከል አንጻር ነው የሚለው ያኛውን እመጣለሁ፣ የቅድሙን እመጣለሁ። ይሄኛው ግን ምንድነው አላህ ሰዎች ከሀገራቸው በተባረሩና ኢትዮጵያ ድረስ እንዲሁ መዲና ድረስ ከተሰደዱ በኋላ የደረሰባቸውን አመፅና የደረሰባቸውን መከራ ራሳቸውን እንዲከላከሉ በማድረግ የሰጣቸው ፍቃድ ነው። ሱረቱል ሐጅ ላይ ሲናገር ኢነላሃ የድፈዑ ዐን ለዚነ አመኑ፣ እነዛ ካመኑት ላይ አላህ ምን ያደርግላቸዋል? ይከላከልላቸዋል። ኢነላሃ ላ ዩሒቡ ኩለ ኸዋኒን ከፉር እያለ ከዛ ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ፣ እነዛ የተበደሉት ሰዎች በመበደላቸው ምክንያት መጋደል ራሳቸውን መከላከል ተፈቀደላቸው። ወላሁ ዐላ ነስሪሂም ለቀዲር አለ። እነሱንም በመርዳት ላይ አላህ ቻይ ነው አለ። አለዚነ ኡኽሪጁ ሚን ዲያሪሂም፣ እነዛ ከሀገሮቻቸው የተባረሩ ቢገይሪ ሐቅ፣ ያለ ምክንያት ኢላ አን የቁሉ ረቡና አላህ፣ ጌታችን አላህ ነው በማለታቸው ምክንያት ማለት ነው። ያን ያለው ነገር እና ሐዲሱ የት አለ? ሐዲሱን እስቲ ልፈልገውና እሺ አዩሃናስ እሺ በነገራችሁ ላይ ለሌሎቻችሁም እንዲሆን እችኛዋንም ያዟት። በቡኻሪ ላይ አንድ የተጠቀሰ ሐዲስ አለ። መን ቀተለ ነፍሰን ሙዓሃድ ሆነ እዛ ካፊራ ሙስሊም ሀገር ላይ የምትኖር ነፍስ፣ ክርስቲያኖች ማለት ነው፣ ከሃይማኖት ያልወጡ ምናምን ማለት ነው። ክርስቲያኖች ምን ይደረጋሉ? ጭራሽ የጀነትን ሽታውን ላይ ያገኙ ብሎ ነው የተነገረው። ጭራሽ የጀነትን ሽታዋን ራሱ ነው የማያገኙት። አይደለም ጀነት ሊገቡ ይቅርና ማለት ነው እንኳን ጀነት ሊገቡ የጀነትን ሽታዋን አያገኙም ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ሁኔታ እናያለን። ኤኒዌይስ በቃ ሐዲሱን እዚህ ላይ አላካተትኩትም ማለት ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ መካን ኮንኩዌስት ባደረጉበት ወቅት ላይ የነበሩ ከባባድ ካዲዎች ነበሩ። ከእስልምና በቃ እስልምናን አሳልፎ ሲሰጡ የነበሩ ሙናፊቆች፣ በቃ የግድያ ወጃ የደረሰባቸው ሰዎች ሁሉ ነበሩ። እነዛን ምን አደረጋቸው? ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ራሱ ከለላን ሰጥቷቸው ነበር። ማን ነበር? አልይ ይሁን ወላሁ አዕለም አላስታውስም። ከለላ የሰጣቸው አንድ ሰሃቢይ ነበር። ከዛ በዛ ከለላ አማካኝነት ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አጀርተ ምን አንተ ከለላ የሰጠውን ትተናል በማለት ነብዩ ከለላ መስጠታቸውን ታያለሽ። ግን ምንድነው ልክ አሁን ዛሬ አንድ ሰው ቢክድ የሸሪዓ ሀገር ላይ ሆኖ ቢክድ ማለት ነው። ዛሬ አንድ ሰው ቢክድ መጀመሪያ ጥያቄዎቹ ምንድን ናቸው? ኡስማን ነው ጀዛከላ ኸይር ኡስታዝ። አንድ ሰው ቢክድ ማለት ነው ልክ ዛሬ ለአንቺ እንደመለስኩልሽ ቁጭ ተደርጎ ይመለስለታል። ቁጭ ተደርጎ ማለት ነው። ምንድነው ጥያቄ? እንዴት ነው የሆነው? እያንዳንዱ ነገር ምንድነው ያስካደ? ይሄ ሁሉ ይመለስለታል። ይሄ ሁሉ ተመልሶለት የተመለሰበት ማለትም በቃ እምቢ ብሎ ሎጂካል አይደለም ምናምን በቃ የሆነ በቃ ሰዎችን ከዛ በኋላ ያጠማል። ያ ሰውዬ ገብቶሻል? እንትን ነው የሚያደርገው በቃ ሙሉ በሙሉ ከዛ ጋር ነው እንዲወገድ ነው የሚደረገው። ይሄ ሰውዬ ማለት ነው በአጭሩ ማለት ነው ይወገዳል ማለት ነው። ለምን? ጠንቅ ነው ለሌሎች ማለት ነው። ጠንቅ የሆነ ሰው ስለሆነ ለምን? ዚና የሚሰራም እንደዛ ነው። በቃ ዚና የሚሰራ አንዴ ዚና የጀመረ ሰው በዛው ነው የሚቀጥለው። ሌላ እሱ ብቻ አይደለም፣ ጠንቅ ነው እሱ። የሉጥ ህዝቦችን ብትመለከች የሉጥ ህዝቦች ወንድ ለወንድ የሚባል ነገር ነው። አሁን እነዚህ ሰዎች ከዛ በኋላ ሴትን አይፈልጉም። ስለዚህ ይገደላል። ምንም ጥያቄ የለም፣ ይገደላል ይሄ ሰውዬ ማለት። ስለዚህ ይሄ ህግ ነው፣ ሸሪዓ ነው፣ የሀገር መተዳደሪያ ደንብ ነው። ገብቶሻ? እስልምና አገር ነው ነው የምልሽ። ለዛ ነው። ግልጽ ነው። በዚህ ምናልባት ግልጽ ይመስለኛል። እሺ ሳሉ እንትን ማህተቤ
እስካሁንም እኔ ጋር ነው እና ያለው እንትን ምን ላድርገው ግን አውልቄው አስቀምጬዋለሁ። ሙስሊም ነሽ እንዴ? ሰልማለች እኮ። ኦኬ ሰልማለች እንዴ? ሰላም አለይኩም። መጀመሪያ የፈትዋን ጥያቄ መልስላት። ፈትዋ ምንድን ነው ግራ ይገባኛል እያለች ነው። እሺ ምን ማለት ነው ፈትዋ? ከዛኛው ጥያቄ ይለያል ወይ? በዛ ደግሞ የማጠቡን መልስላት። ኦኬ እሺ፣ ያው ፈትዋ ማለት ምን ማለት መሰለሽ? ያው ጥያቄ ማለት ነው። የሆነ መልስ የምፈልግበትን ጥያቄ ስትጠይቅኝ እስቲፍታ ይባላል። ያው ፈትዋ የሚባለው ብዙውን ጊዜ የሆነ ዲናውን ጥያቄ ለአዋቂዎች ማቅረብ ነው። ፈትዋ የሚባለው ያው ዲንን ለመረዳት አሁን ወንድሞች የሚያደርጉት የሆነው ነገር እዚሁ ውስጥ የሚካተት ሆኖ ሳለ ላኪን ግን አንድ የእውቀት መደብ ነው። ፈትዋ የሚባለው ግን ብዙ ጊዜ በእስልምና አዋቂዎች የሚሰጥ የሆነ ምላሽ ነው። እሱም ምንድን ነው? አሁን ለምሳሌ አንድ ሰው የሆነ ሰላት ካለፈው ያንን ሰላት ቀዷ ማውጣት አለበት ወይንም ማካካሻ መስገድ አለበት የለበትም የሚሉ አይነት ጥያቄዎች አሉ። አሁን እንደዚህ አይነት ጥያቄዎች የሚጠየቁት ዑለማዎች ናቸው። ለምን? ይህንን የተመለከቱ የሆኑ እውቀቶች እነሱ ጋር ስላሉ ማለት ነው። ይህንን የተመለከቱ የሆኑ እውቀቶች እነሱ ጋር ስላሉ ማለት ነው። ልክ እንደዚሁም ደግሞ ጊዜዎችን ያማከሉ የሆኑ ጥያቄዎችም ይጠየቃሉ። አሁን ከጊዜው ጋር ተያያዥነት ያላቸው ለምሳሌ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የሌሉ ላኪን ግን በእኛ በዘመናችን ያሉ የሆኑ ስራዎች ሊኖሩ ይችላሉ። ለምሳሌ ቀላል አድርጌ ስገልጽልሽ ፎሬክስ የሚባለው የሆነው የገበያ እንትን አለ። ያንን በተመለከተው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የለም። ስለዚህ ፎሬክስ ሐራም ነው ወይንስ ሐላል ነው ከሐዲስ ማስረጃ አምጣ ብለሽ ብትጠይቅኝ እኔ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የሌለ ስለሆነ ያንን መልስ ልመልስልሽ አልችልም። ላኪን ያንን ይሄ ፎሬክስ የሚባለው ነገር ምንድነው የሚለውን ነገር ጥልቅ ምርምር ካደረጉበት በኋላ በሐዲስ በቁርአንና በሐዲስ ዑለሞች ይመዝኑታል ማለት ነው። ከዚያ በኋላ ከመዘኑት በኋላ አይ ሐላል ነው ይሄ ምክንያቱም እነዚህ መሰረታዊ የሆኑ የግብይት ህጎች አሉት። አይ እነዚህ ይሄ ሐራም ነው ምክንያቱም እነዚህ መሰረታዊ የሆኑ የግብይት ህጎች አሉት። ከቁርአንና ከሐዲስ ማስረጃዎች አንፃር ደግሞ ይሄ ከዚህ ጋር ይጋጫል እያሉ ይመዝኑታል ማለት ነው። ስለዚህ ይሄንን ሚዛን መዝነው መመለስ የሚችሉ የሆኑ ሰዎች የሚሰጡት የሆነ ምላሽ ነው ማለት ነው ፈትዋ ማለት። ሳሩን ግልጽ ነው? እየሰማሽኝ ነው? እሺ ስለ ማህተም ምናምን ብለሻል። ያው ከዚህ በኋላ አንቺን የሚመለከትሽ አይደለም እሱ ማድረግ ማለት ምትየው ማድረግ ትችያለሽ፣ መፈልገው ማድረግ ትችያለሽ እና አንቺን የሚመለከት አይደለም። ከዚህ በኋላ እሱ አንቺን አይመለከትም። ያው ማስወገድ ነው ያለብሽ ማለት ነው። ጥያቄ ያስገባችሁ ሰው ይጠይቅሽ እናንተ ናችሁ። እሺ ተሰምቼሻለሁ ሳሮን። እሺ ጥያቄ ያላችሁ ካላችሁ ግቡ። ኢብራሂም ምንድን ነው እንብላ አይባልም እንዴ? ብቻህን እየጠቃህ ነው። ቁርስ አልበላውም እኔ ልብላ እንዴ? እሺ ሻጂ ያስገባለች። ኧረ እባክህ እና ከኔ ጋር ልበላ ነው? ደፋር አብረን ሰርተናል። ምን ችግር አለው? ጋብዘኝ ብትለኝ እኔ አልጋብዝህም። ይብሮ አንተ ትጋብዘኛ፣ እኔ ግን አልጋብዝህም። አሁን እኛ እንደውም ማለት ነው እኛ ጋብዥ ያብረን ጾመኛ እንጂ አይበላም እኛ ጋር። መሸሽ ይለዋል። ይሄ ነው እንግዲህ ስልታዊ ማፈግፈግ። እሺ ኡስታዝ ጀማል ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ አቡር ሜሳ ደህና ናችሁ? እንዴት ናችሁ? አማን ናችሁ? እሽቅ መረጥ አልሐምዱሊላህ ረብል ዓለሚን። እሺ ጥያቄ ያላችሁ እናስገባና ከዛ በፊት ግን እንደው ከላይ ኡስታዝ የተጠየቁ ከታች በኮሚክ የምትመልሱ ልጆች እንደው የወንድሞቹን ምክር ማች ነው የምትሰማውት ነው የሚገርመኝ ነገር ወላሂ አለም።
እስኪ እንደው የተሻለ እውቀት ሰው ካለ ማን ነው? ሁላችንም እንወርታለን። እግሮ ሙይት አድርጎ ቁጭ ይላል እኮ። እኛ ዓላማችን ምንድነው? ሙስሊም ህዝብን ለማስተማር እስከሆነ ድረስ ማን ነው? እሷ ከላይ ጠየቀች አይደል? ከታች ደግሞ እንዲያርግ ምን ማድረግ እንዳለባት ጠፍቷት እንዴ? ምን ማድረግ በየትኛው መልኩ ምን ማድረግ እንዳለባት ነው የጠየቀችው እኮ። ተው ግድ የላችሁ በኮሜንት መልስ አትስጡ። አላህና መልእክተኛው ቁርአንና ሐዲስን ወክላችሁ ነው መልስ የሚሰጡት ነው። ይባካችሁ ገብታችኋል አይደል? ስለዚህ ብዙ ጊዜ ተወርቷል። ካሁን በኋላ ግን ያወቅነውን ብንመልስ ምን ችግር አለ? የምትሉ ነገር ካለ ካወቃችሁ እዚህ ገስት ገብታችሁ አትመልሱ እንዴ? ትመወታላችሁ። ካሁን በኋላ ከላይ ጥያቄ ሲጠየቅ ከታች የምትመልሱ ከሆነ የእናንተ ኮሜንት ብዥታ ነው የሚፈጥረው። ኡስታዞች እዚህ ጋር ነው ያሉትን እናንተ አይደለም ትላላችሁ። ጥሩ ጠያቂው የትኛው ነው የሚረዳው? እሺ አይታችሁ ከሆነ ማለት ከላይ ሆኖ ማለት ጥያቄ ሲጠይቁ የእናንተ ኮሜንት ነው የሚያዩት። የእናንተ ኮሜንት ስለሚያሽኮረምም ማለት ነው። ሰዎቹ ከእስልምና ወደ ኩፍሩ ስለሚያደርግ ማለት ነው። ከአቂዳቸው ስለሚያስወጣ ማለት ነው። የጥርጣሬን መንገድ ስለሚከፍት ማለት ነው። አንድ ሰው ገብቶ ይጠይቃል። ቀለል አድርጋችሁ ይሄማ ሙናፊቅ ነው፣ ይሄማ ካፊር ነው፣ ይሄማ ሙርተድ ነው ብላችሁ በቀላሉ ማለት ነው አላህ ዘንድ ከፍተኛ ለጀሃነም የሚያደርገው ንግግር ቀለል አድርጋችሁ ትናገራላችሁ ማለት ነው። እና አደራችሁን በተለይ ኮሜንቶች እሺ፣ ጥያቄ ያላችሁ አንዱ ጻፉ። ጃቢር አሰላሙ አለይኩም። ጃቢሩ ገብቷል። ቅድም ግን አንድ የተጠየቀ ጥያቄ ነበር። ኡስታዝ ጀማል ምን አሉ መሰለ? ከታች እየጻፈ ነበረ ልጁ። ሙርተድ የሆነ ሰው በሚገደልበት ሰዓት ከፋራ ሆኖ ነው ወይ የሚወድቅለት ብሎ ጠይቋል። ምን ማለት ነው? ጀዛኩሙላህ ኸይርና አንድ ሰው አግብቶ ዝሙት ከሰራ ይገደላል በእስልምና። ግን የሚገደለው በአኺራ ያንን በመስራቱ የሚጠየቅበትን ወንጀል እንዲጥልለት ነው ወይንም እንዲያካክስለት ነው በዱንያ የሚገደለው ማለት ነው። ልክ እንደዚህ የሰረቀ ሰው እጁ ይቆረጣል። እጁ ሲቆረጥ በአኺራ በመስረቁ ምክንያት እንዳይጠየቅ ነው። ተግባባን አይደለም? ከእስልምና የወጣ የሆነ ሰው ሲገደል ከፋራ ሆኖ ይወድቅለታል ወይ የሚል ጥያቄ ጠይቋል። ከፋራ የሚባለው ለሙስሊም ሰው ነው። ሙስሊም ለሆነ ነው ሐዱ ከፋራ የሚሆንለት ማለት ነው እንጂ ክዶ የሚገደል የሆነ ሰው ይሄ በሱ ላይ እንትን ነው፣ እርምጃ ነው የሚወሰደው፣ የተወሰደበት እርምጃ ነው እንጂ አኺራ ላይ እንዳይቀጣ የሚባል ነገር አይደለም። ከፋራ አይሆንለትም፣ እርምጃ ነው የሚሆንበት ለማለት ያህል ነው። እርምጃ ይሄ ያው ሁለቱም እርምጃ ቢሆንም ግን የአኺራ ቅጣት እንዳይቀጣ የሚባለው ከእስልምና ያልወጣ የሆነን ሰው የሚመለከቱ የሆኑ የግድያ፣ የግርፋት፣ እጅ የመቁረጥ ሌሎችም ህግጋቶች እነዚህ ሙስሊም የሆኑትን ሰዎች ብቻ ነው የሚመለከተው። ከዚያ ውጭ ያሉትን ግን አይመለከትም ማለት ነው። ስለዚህ ሙርተድ የሆነ ሰው በሚገደልበት ሰዓት ከፋራ ሆኖ የሚወድቅለት ነገር ምንም የለም ማለት ነው። እርምጃ ግልጽ ከሆነ ቀጠይቁ እህት ወንድሞች። አንድ ጊዜ ብቻ ተክቢራ እንበል እስኪ። ጃቢር የሚባልልን ኡስታዝም ይሉንላል፣ ስሚዝም አለ። ምን ትላላችሁ ኡስታዝ ኢብኑ መይሳ? ከዛ ወደ ጥያቄ የተክቢራ ቀን ነው። ኧረ ተክቢራ እንበል። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። ድምፃችሁን ከፍ እያደረጋችሁ ወንዶች በስራ ቦታችሁ ላይ፣ በመንገዳችሁ ላይ፣ በቤታችሁ ላይ፣ ሴቶችም ልክ እንደዚሁ ማለት ነው። ድምፃችሁን ከፍ አድርጋችሁ ተክቢር አድርጉ። ያው ሴቶችን መንገድ ላይ ልክ እንደዚሁ እንዲህ ሰዎች ያሉበት ቦታ ላይ ድምፃችሁን ከፍ ማድረጉ አይፈለግም። ላኪን ወንዶች ድምፃችሁን ከፍ አድርጋችሁ ተክቢራ ማለት ይወደዳል። አላህ ሱብሓነሁ ወተዓላ
ወሊየዝኩሩ እስመላሂ ፊ አያሚ ማዕሉማት ቅድም አንስቼው ነበረ። በታወቁ ቀናቶችም የአላህን ሱብሓነሁ ወተዓላን ስም እንዲያነሱ እንዲያወሱ እያለ የተናገረባቸው የሆኑት ቀናቶች እነዚህ 10 የዙልሒጃ ቀናቶች ናቸው በማለት ይናገራሉ የተፍሲር ሊቃውንትና ድምፃችሁን ከፍ አድርጋችሁ የአላህን ሱብሓነሁ ወተዓላን ስም ከፍ አድርጉ። እነዚህ ቀናቶች የአላህ ሱብሓነሁ ወተዓላ ስም ከፍ የሚልባቸው የሆኑ ቀናቶች ናቸው። ስለዚህ አላህን ሱብሓነሁ ወተዓላን በተክቢራን ከፍ ማድረግ እንዳትረሱ። ከሰሓቦች ከሰለፎች የሚተገኘ የሆነ ተግባር ነው ማለት ነው። ከዙልሒጃ 1 ጀምሮ እስከ አያሙ ተሽሪቅ እስኪወጣ ድረስ ተክቢራ ይደረጋል። ያው ተክቢራ በሁለት ይከፈላል፣ ሙጥለቅና ሙቀየድ ይባላል። ሙጥለቅ ማለት ከአንደኛው የዙልሒጃ ቀን ጀምሮ እስከ 9ኛው ቀን ድረስ በገበያ ቦታዎች ልክ እንደዚሁ በመንገድ ላይ በቤት የሚደረግ የሆነ የተክቢራ አይነት ነው። ዝም ብሎ በቃ የሆነ ሰዓት ሳይመረጥለት ማለት ነው ተክቢራ ይደረጋል። ሙቀየድ የሚባለው ደግሞ ከ9ኛው ቀን ጀምሮ እስከ አያሙ ተሽሪቅ መውጫ ድረስ 9ኛው ቀን ፈጅር ከተሰገደ ጀምሮ እስከ አያሙ ተሽሪቅ መውጫ ድረስ በየመስጂዱ ከሰላት በኋላ ልክ እንደዚህ በየቤቱ በገበያው በተለያዩ ቦታዎች ላይ የሚደረገው የሆነ የተክቢራ አይነት ነው። ስለዚህ ይህንን ተክቢራ ማለት እንዳትዘነጉ ኢንሻአላህ። ባረከላሁ ፊኩም። ኡስታዝ ቀጥሎ እርሶም ተክቢራ እስሚዞም እስሚዛችን አረ የሰማ ዝም አትበል ተው ሚቱን አንሳው። ሰላም አለይኩም ኡስታዝ ቀጥሉ። ወአለይኩም ከላይ ወጥታችን ነው ከላይ ወጥታችን እኔ እምላለሁ ችግር የለውም። አይ ምን ላይ ነን? እርሱ ነው ተላይ ገዝቱ ነው ላይ ያደረገ። ቀጥሉ ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد جزاكم الله خيرا. الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد إن شاء الله قتلوا ጥያቄ ያላችሁ ሰብሪና አለሽ? ሰብሪና ወይም ዩቲ ነች ቀድማ የገባችው። ቆይ ሰብሪና። እሺ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ለምሳሌ የ10ሩን ቀን ስንጾም 10ሩን ቀን እየጾምን ያው እኛ ሴቶች ስለሆነ የሆነ ሰበብ ኖሮን እናቆም እንችላለን።
እና በእቺ ዋናው 9ኛዋ ቀን ባንጾምና በሰበባችን ብናቆም እንደ በንያችን ብቻ እንደ ጾምን ተቆጥሮ ወንጀላችን ይማራል። ያው ከባድ ጥያቄ ነው የጠየቅሽው። ያው አላህ ስብሐነሁ ወተዓላ እንግዲህ ይህንን የተፈጥሮ ህግ ግዴታ ሲያደርግ በሴቶች ላይ ያለ ምክንያት አይደለም ሱና ይቅርና ዋጅብ የሆኑ ነገራቶችን ራሱ አላህ ስብሐነሁ ወተዓላ ትቶላቸዋል። አይሻ ረዲየላሁ አንሃ አንዲት ሴት መጣችና ሰላትን ምንድነው ከሐይድ በኋላ ሰላትን መስገድ ግዴታ ይሆንብናል ወይ ብላ ስትጠይቃት ምንድነው ያለቻት? ኩና ኑእመሩ ፊ ዐህዲ ነቢይ ሰለላሁ ዐለይሂ ወሰለም ቢቀዳኢ አስሰውም ወላ ኑእመሩ ቢቀዳኢ ሰላህ ወከማ ቃለት ረዲየላሁ ዐንሃ። እኛ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሳለን ጾምን መጾም እንታዘዝ ነበር አለች። ያው ጾምን መጾም የተባለ የትኛው የጾም አይነት ነው? አላህ ሱብሓነሁ ወተዓላ ግዴታ ያደረገው የሆነው የጾም አይነት ነው ማለት ነው። አላህ ሱብሓነሁ ወተዓላ ግዴታ ያደረገው የሆነው የጾም አይነት ነው። ታዲያ ይሄ ግዴታ የሆነው የጾም አይነት ረመዳንን እንግዲህ በሐይድ ምክንያት ካለፋት ያንን ቀናቶቹን ቆጥራ ከሐይድ በኋላ ትጾማለች ማለት ነው። ከዛ ውጭ ያሉ ዋጅብ የሆኑ ዒባዳዎች ሰላትን ይመስል ሌሎችም ግዴታ የሆኑ ዒባዳዎች ወድቆላታል። አላህ አይጠይቃትም በነዛ ማለት ነው። ይሄ አላህ ሱብሓነሁ ወተዓላ ለሴቶች እንግዲህ ካዘነባቸው እዝነቶቹ መካከል አንዱ ነው ማለት ነው። ታዲያ የአረፋን ቀን መጾምን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ሰውሙ አረፋ ይከፍሩ ምንድነው ያሉት? ነብዩ ሰለላሁ ዐለይሂ ወሰለም የሁለት ዓመትን ጾም ምንድነው ወንጀል ያስምራል አሉ። ያለፈውንና የሚመጣውን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የሁለት ዓመት ጾም ያስምራል ብለዋል። ላኪን የዚህን ቀን ሴቶች በጾም ባያሳልፉት አላህ ሱብሓነሁ ወተዓላ የንያቸውን እኮ ይከፍላቸዋል። ኢነመል አዕማሉ ቢንኒያት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደው የተግባሩን ምንዳ ቢያመልጣቸው እንኳን የንያውን አላህ ሱብሓነሁ ወተዓላ አያሳጣቸውም። ተግባባን? አንድ እሱ ነው። ሁለተኛው ነገር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ማድረግ እንግዲህ ወንጀልን ያስምራል ብለዋል። ሐጅ ማድረግ ወንጀልን ያስምራል። ሐጅ ሰውየው ሐጅ በሚያደርግበት ሰዓት ወንጀሉ በአጠቃላይ ተራግፎለት ልክ እንደ ተወለደ ልጅ ሆኖ ነው ወደ ሀገሩ የሚመለሰው ማለት ነው። ታዲያ ሰውየው ሐጅ ሳይሄድ ሀገሩ እያለ ሐጅና ዑምራን እንደፈጸመ ወይንም ደግሞ የሐጅና የዑምራን አጅር የሚያስገኘው ዒባዳዎች እኮ አሉ። በርካታ ዒባዳዎች ወይንም ደግሞ ያንን አጅር ማግኘት እንችላለን። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ከፈጅር በኋላ ሰግዶ ሰውየው በሰገደበት ቦታ ላይ ተቀምጦ ቁርአን እየቀራ ከዚያ በኋላ ፀሐይ እስክትወጣ ድረስ ጠብቆ ፀሐይ ከወጣች በኋላ 2 ረካዓ የሰገደ እንደሆነ ሐጅና ዑምራ እንደሰራ ይቆጠርለታል ብለዋል። ተግባባን አይደለም? ያው ወንዶች መስጂድ ይመለከታቸዋል፣ ሴቶች ደግሞ ቤታቸውም ሆነው መፈጸም ይችላሉ። እንደዚህ አይነት ዒባዳዎች አሉና እነዚያን በመፈጸም የአላህን ሱብሓነሁ ወተዓላ ረሕመት ማፈስ እንችላለን ሐቂቃ ማለት ነው። እና ያው የአረፋ ቀን አላህ ወስኖት ምናልባት ካለፋችሁ በንያ አላህ ሱብሓነሁ ወተዓላ ምንዳውን አያሳጣችሁም ኢንሻአላህ። እሺ ኡስታዝ ጀዛኩሙላህ ኸይራን። አንድ ልጨምር ይቻላል? ጠይቅ። ያው የፈትዋ ጥያቄ እንዳይሆን ውስጥ አይተውት ማለት አሁን ለምሳሌ እኛ ሙስሊሞች ስራችን ያኔ አላህ ዘንድ ተቀባይነት ውስጣችን አሁን ለምሳሌ ስራ ተቀባይነት አለው ወይ የለውም? ያኔ ልባችን እንዲያርፍ ምንድነው ማድረግ ያለብን? አላህ እውነት ስራችን በትክክል እየተቀበለን ነው ወይ? የምንሰራው ነገር እኛ ትክክል ነን ወይ? እንዴት ማወቅ? እኔ አላ ኩሊ ሐል ኢንሻአላህ ያው ያለንበት አላህ ሱብሓነሁ ወተዓላ ዘንድ እንግዲህ ማንኛቸው መልካም ስራዎች ከተሰሩባቸውና ከተወደዱባቸው ቀናቶች ሁሉ በላጭ በሆኑት ቀናቶች ውስጥ ነው ያለነው። ያው በእነዚህ ቀናቶች ውስጥ እንግዲህ ሙጥለቅ የሆነ ተክቢራ አለ። እነ አቡ ሁረይራ ኢብኑ ዑመር ረዲየላሁ ዐንሁማ በሱቆች አካባቢ ሲያልፉ በገበያዎች ላይ ሲያልፉ ተክቢራ ነው ነበርና ያው እሱንም ለማስታወስ ያህል ነው የገባሁት። ከቢሩ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር
لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد እንግዲህ አላህ ስብሓነሁ ወተዓላ ወሊዩከቢሩ ላህ ወሊየዝኩሩ ስመላሂ ፊ አያሚ ማዕሉማት እያለ የሚናገረው ስለነዚህ ቀናቶች ነው። ስለመጣች ቀጥሉ። እሺ ጀዛከላህ ኸይር፣ አላህ ያስታውሰ። እሺ ኮመንቱን አንዴ አጥፉልኝ፣ ያ ጀማ ኮመንቱን አጥፉት አንዴ። አላህ ይቀበልህ። ማሻአላህ